ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ቃላቶችን ይሆናል። ዛሬ እዚህ ጋር ባለ 3 ባለ 4 እና ባለ 5 ፊደል የሆኑ የአማርኛ ቃላቶችን እንዴት ማንበብ እንደምንችል በቀላል መንገድ አሳያችኋለሁ። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን ትምህርቶች ከጀማሪ ጀምሬ እስከ ከፍተኛ ድረስ እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ በተመቻችሁ ሰዓት በሳምንት እስከ 5 ቀን በቀን ለአንዳንድ ሰዓት እያስተማርን ስለምንገኝ መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ወደ ትምህርታችን እንገባለን። እኔ ሳነብ እናንተ እኔ ጋር አብራችሁ እያነበባችሁ እየጻፋችሁ እስከመጨረሻው ተከታተሉኝ። አሁን ወደ ትምህርታችን እንገባለን። ከዚህ ከመጀመሪያው ጀምረን የምናነበው ከዚህ ጋር ስናነብ ምን ይላል? አ ለ ማ ቀ ፍ ፍ ምን ይላል እዚህ ጋር? አ የመጀመሪያ ለ የመጀመሪያ ማ ደግሞ የመ ቤተሰብ አራተኛ ፊደል ቀ የመጀመሪያ እና ፍ የፈ ቤተሰብ ስድስተኛ ፊደሎች አሉ። እነዚህን አምስቱን ፊደላቶች በስርዓት ከመጀመሪያው ከግራ ወደ ቀኝ ስናነባቸው ዓለም አቀፍ የሚል ትርጉም ያለው የአማርኛ ቃል ይሰጡናል ማለት ነው። ምን የሚል? ዓለም አቀፍ። ይህ ምን ይባላል? ቃል ይባላል። የፊደላቶች ስብስብ ማለት ነው። ትርጉም ያለው ነገር ነው። የፊደላቶች ስብስብ የሆነ ቃል ዓለም አቀፍ። ከዚህ ጋር ደግሞ ኢ ት ዮ ጵ ያ ኢትዮጵያ ኢትዮጵያ። ኢ ማለት የአ ቤተሰብ ሶስተኛ፣ ት የተ ቤተሰብ ስድስተኛ፣ ዮ የቤተሰብ ሰባተኛ፣ ጵ የጰ ቤተሰብ ስድስተኛ እና ያ ደግሞ የቤተሰብ አራተኛ ፊደል አድርገን እነዚህን አምስቱን ፊደላቶች ስናነባቸው በአንድ ላይ ኢትዮጵያ የሚል እናገኛለን ማለት ነው። ኢትዮጵያ። ከዚህ ጋር ደግሞ ማ ህ በ ር ማህበር ማህበር። ማ የመ ቤተሰብ አራተኛ፣ ህ የሀ ቤተሰብ ስድስተኛ፣ በ የመጀመሪያ፣ ር የረ ቤተሰብ ስድስተኛ ማህበር። እሺ ከዚህ ጋር ደግሞ ጉ ብ ኝ ት ጉብኝት ጉብኝት። ጉ ማለት የገ ቤተሰብ ሁለተኛ፣ ብ የበ ቤተሰብ ስድስተኛ፣ ኝ የኘ ቤተሰብ ስድስተኛ፣ ት የተ ቤተሰብ ስድስተኛ ጉብኝት። ሀ ገ ሮ ች ሀገሮች ሀገሮች። ሀ እና ገ የመጀመሪያ ናቸው። ሮ ደግሞ የረ ቤተሰብ ሰባተኛ እና ቺ የቸ ቤተሰብ ስድስተኛ ፊደል አድርገን እነዚህ ስናነባቸው በአንድ ላይ ሀገሮች ይላል። መ ሰ ለ ፍ መሰለፍ መሰለፍ። እዚህ ጋር መሰለፍ ስንል ሶስቱ የመጀመሪያ መ ሰ እና ለ የመጀመሪያ ፊደል ሲሆኑ ፍ ደግሞ የፈ ቤተሰብ ስድስተኛ። ከዚህ ጋር ዓለም አቀፍ ስንል መጀመሪያው ላይ አይተናል። ፍ የፈ ቤተሰብ ስንተኛ ነች? ስድስተኛ። መሰለፍ። ተ ፈ ጥ ሮ ተፈጥሮ ተፈጥሮ። ተ እና ፈ የመጀመሪያ ናቸው። ጥ የጠ ቤተሰብ ስድስተኛ እና ሮ የረ ቤተሰብ ሰባተኛ ተፈጥሮ። ጭ ን ቀ ት ጭንቀት ጭንቀት። ጭ ማለት የጨ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ቀ የመጀመሪያ ፊደል እና ት ደግሞ የተ ቤተሰብ ስድስተኛ ፊደል ጭንቀት። መረጃ መረጃ መረጃ። መ የመጀመሪያ፣ ረ የመጀመሪያ፣ ጃ የጀ ቤተሰብ አራተኛ ፊደል መረጃ። እሺ ወደ ቀጣዩ ስንሄድ እዚህ ጋር ፀሀይ 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 ይላል። ፀ ማለት የመጀመሪያ ነች። ሀ የመጀመሪያ ነች። ይህ ደግሞ የቤተሰብ ስድስተኛ ፀሀይ። ጎ በ ዞ ች ጎበዞች 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 ስንል ጎ ማለት የገ ቤተሰብ ሰባተኛ ፊደል፣ በ የመጀመሪያ ፊደል፣ ዞ የዘ ቤተሰብ ሰባተኛ፣ ቺ የቸ ቤተሰብ ስድስተኛ ጎበዞች። ደካማ ደካማ ደካማ። ደካማ ስንል ደ የመጀመሪያ፣ ካ የከ ቤተሰብ አራተኛ፣ ማ የመ ቤተሰብ አራተኛ ፊደል በአንድ ላይ ደካማ ብለን እናነባለን። ደካማ። ከዚህ ደቃ ደግሞ ድ ሜ እድሜ እድሜ። እ የአ ቤተሰብ ስድስተኛ፣ ድ የደ ቤተሰብ ስድስተኛ፣ ሜ የመ ቤተሰብ አምስተኛ እድሜ። እሺ ከዚህ ጋር ወ ን ድ ም ወንድም ወንድም። ወ የመጀመሪያ ፊደል፣ ን የነ ቤተሰብ ስድስተኛ፣
ድ የደ ቤተሰብ ስድስተኛ ም የመ ቤተሰብ ስድስተኛ ወንድም ወንድም። እሺ ድ ር ሻ ድርሻ ድርሻ ድ የደ ቤተሰብ ስድስተኛ ር የረ ቤተሰብ ስድስተኛ እና ሻ ደግሞ የሸ ቤተሰብ አራተኛ ፊደል ድርሻ ይላል ድርሻ። እሺ ከዚህ ጋር አ ፍ ሪ ካ አፍሪካ አፍሪካ አ ማለት የመጀመሪያ ፊደል ፍ የፈ ቤተሰብ ስድስተኛ ሪ የረ ቤተሰብ ሶስተኛ እና ካ የከ ቤተሰብ አራተኛ ፊደል በአንድ ላይ አፍሪካ አፍሪካ ይላል። ቀጣዩ ደግሞ በ ተ ሰ ብ ቤተሰብ ቤተሰብ ቤ ማለት የበቤተሰብ አምስተኛ ፊደል ቀለበት ያላቸው ብዙ ጊዜ አምስተኛ ፊደል ናቸው ብለናል። ተ የመጀመሪያ ሰ የመጀመሪያ እና ብ ደግሞ የበቤተሰብ ስድስተኛ ፊደል ቤተሰብ። የመጨረሻው ሆ ቴ ል ሆቴል ሆቴል ሆ የሀ ቤተሰብ ሰባተኛ ቴ የተ ቤተሰብ አምስተኛ ል የለ ቤተሰብ ስድስተኛ ሆቴል ሆቴል ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን ከባለ ሶስት ከባለ አምስት የሆኑ የአማርኛ ቃላቶችን እንዴት ማንበብ እንደምንችል አይተናል ማለት ነው። በቀጣይ ትምህርት ደግሞ ሌሎችን የአማርኛ ትምህርቶች የእንግሊዘኛ ትምህርቶች ይዤላችሁ እመለሳለሁ። እናንተ እስከዚያ ድረስ እነዚህን በደንብ አንብባችሁ ተለማምዳችሁ በቀጣይ ቪዲዮ ደግሞ በጋራ እንገናኛለን ማለት ነው። እስከዚያው ድረስ በያላችሁበት ሰላም ሁኑ። ባይ ባይ